አራት የህልም አይነቶች አሉ። የመጨረሻው አራተኛው የህልም አይነት የፍራቻ ህልም አይነት ነው የሚባለው። አሁን አብዛኛው ሰው አይረዳውም እንጂ የፍራቻ ህልም አይነት ነው ያለው። ከዚህ በፊት የሆነ ነገር ሞክረዋል፣ አልተሳካለትም። ቢዝነስ ኢንቨስት አድርጓል፣ ከስረዋል። ለምሳሌ አንድ ሰውዬ ሲኖትራክ ገዛና ተገለበጠ፣ ከሰረ። አሁን ስለ ህልም የሚባል ሊወራለት አይፈልግም። የዚህ ሰውዬ የህልም አይነት ሆን ብሎ ትክክለኛ ህልም ስለማይመርጥ ምንም ሳያስብ የፍራቻ ህልም አይነት ነው ያለው። ብዙ ሰው የፍራቻ ህልም አይነት አለው። ጠዋት ይነሳል፣ ተስፋ የለውም፣ ያለችዋን ቀን ይሄዳል፣ ወሬው ሀሜት ይገባል። ብዙ ሰው ትልቅ ህልም ከሌለው የፍራቻ ህልም ነው የሚኖረው። ግን ሰዎች ከፍራቻ ህልም ወጥቶ ሌላ ህልምም ያስቀምጣሉ። ይሄ ምን ይባላል? የእውቀት ህልም። የእውቀት ህልም ከዚህ በፊት አሳክተው የምታውቅ ህልም ደግመህ ለማሳካት ስታስብ ነው። ለምሳሌ መኪና ገዝቶ የሚያውቅ ሰው በድጋሚ መኪና ገዛለሁ ያለ፣ ይሄ የእውቀት ህልም ይባላል። አድርገው የምታውቅ ነገር ደግመህ ማድረግ። አንድ ሰው በአንድ ባንክ ማኔጀር ነው፣ ትንሽ ደሞዝ ጭማሪ ሌላ ባንክ ይሄዳል፣ እዛ ባንክ ማኔጀር ይሆናል። ይሄ የእውቀት ህልም ይባላል። አሁን ይሄ ሰውዬ ከአንድ ባንክ ወደ ተሻለ ባንክ መሄድ አለበት። አዎ ቆንጆ ነው፣ ግን ህልም አይባልም። ትልቅ ህልም አይባልም። የምኞት የፍላጎት ህልም አይባልም። ይሄ ቢያደርገው ችግር የለው። መኪና ቢቀይር፣ ሞባይል ቢቀይር፣ ስራ ቢቀይር ኢዝ ኦኬ፣ ግን ህልም አይቆጠርም። ህልም የሚባለው ነገር አድርገው አታውቅም፣ ብታደርገው ሁሉም ነገር የሚቀይር ነው። ሶስተኛው የህልም አይነት የእቅድ የህልም አይነት ይባላል። አሁን ብዙ ካምፓኒዎችና ደህና የሚባሉ ስኬታማ የሚባሉ ሰዎች የሚያስቀምጡት የእቅድ የህልም አይነት ነው። የእቅድ የህልም አይነት እንዴት አድርገህ እንደምትሳካው አታውቅም። ምን ትላለህ? በዚህ ዓመት እንትና እንደዚህ ከረዳኝ፣ እንትና እንደዚህ ከደገፈኝ፣ ይሄ ነገር ከተገጣጠመ በዚህ አንድ ዓመት ውስጥ ይሄ ነገር አሳካለሁ ብለህ ታስቀምጣለህ። ይህ ምን ይባላል? የእቅድ የህልም አይነት ይባላል። አሁን የእቅድ የህልም አይነት ቆንጆ ህልም አይነት ነው፣ ግን የሰው ህይወት ብዙ አይቀይርም። ሰው በአዲስ ዓመት ሲሆን በዚህ ዓመት እንደዚህ ያደርጋለሁ ብሎ የእቅድ ህልም አይነት ያስቀምጣል። ድርጅቶች፣ የመንግስት፣ የግል መስሪያ ቤቶች እቅድ፣ ግብ፣ ራዕይ፣ ዓላማ ብሎ ይለጥፋሉ። ከሳምንት በኋላ ግን ምንድነው የተጽፎ ያለ ብለህ ብትጠይቅ ከሲኢኦ ጀምሮ እስከ ጥበቃው የሚያውቀው የለም። የእቅድ ህልም ሰው ያስቀምጣል፣ ግን ይረሳል። ለምን? በመጽሐፍ ቀጥለው ፓራዳይም የሚል ርዕስ አለ። ፓራዳይም ለውጥ አይወድም። ሰው የማይቀይረው ፓራዳይም ስላለው ነው። ከሰኞ ጀምሮ ቀይራለሁ ይላል፣ አይቀይርም። ገንዘብ ካገኘሁ በኋላ ቀይራለሁ ይላል፣ አይቀይርም። ህልሜን ለማሳካት ቀይራለሁ ይላል፣ አይቀይርም። ፓራዳይም የማይወደው ነገር ካለ ለውጥ ነው። እና ፓራዳይም የእቅድ ህልም የመሰረዝ አቅም አለው። አሁን ድሪምስ ለየት ያለ ህልም እናሰለጥናለን። ምን ይባላል? የምኞት ህልም፣ የፍላጎት ህልም። ብዙ ሰው ይሄ ርዕስ መነካከት አይወድም። ግብ ምናምን ይሄዳል፣ እቅድ ምናምን ይሄዳል። የምኞት ህልም አስቀምጡ፣ ምክንያት ያስፈራል። እኔ መጀመሪያ ሳስተምረው አስፈርቶኛል። ምክንያቱ የኔ ህልም የምኞት ህልም ነው። 5 ሚሊዮን ከስራ አማርኛ ሳትችል ምንም ነገር ሳላደርግ እኔ ዳዊት ድሪምስ ነኝ፣ ኢትዮጵያና አፍሪካ ቀይራለሁ፣ 1 ሚሊዮን ቦር እሰራለሁ ብዬ ሳወራ ሁሉ ሰው አይኑን ያስፈጠብኝ። እንዴት አድርገህ? ፍላጎቴን ያወራሁ። አሁን እንደዚህ ፍላጎታችን አናወራ። ምክንያት በልጅን አንተ ልጅ ተው እረፍ፣ ከየት ይመጣል? ገንዘቡ አይመጣም። ልጅ ያለህ ኳስ ግዙልኝ ትላለህ፣ እሺ ይገዛላል። ብስክሌት ግዙልኝ፣ ቆይ ትባላለህ፣ ከስንት መከራ ይገዛላል። ከዛ ከበድ ያለ መኪና መጫወቻ ግዙልኝ ከተባለ ግን ወላጆች አንተ ልጅ ከየት ነው የሚመጣው? ገንዘብ ከየት ይመጣል? አርፈህ ቁጭ አትልም? ከየት ይመጣል ገንዘብ? ዝም ብለህ አርፈህ ትቀጣለህ ከጠየቅ። ምክንያቱ ይጨንቃቸዋል። የመጀመሪያ ቀን ምናምን እሺ ልጄ እንገዛልሃለን ምናምን ትባላለህ። ግን ልጁ የመጠየቅ አቅም ስላለው ፍላጎቱ ደጋግሞ ሲጠይቅ የሆነ ሰዓት ያናዳቸዋልና ይቀጥል። ገንዘቡ ከየት ነው የሚመጣው? ከየት ይመጣል? ዝም ብሎ ተቆፍሮ ይመጣል? ከዛ ተሸመጥቶ ይመጣል ብሎ ይጠይቁታል። ገንዘቡ ከየት እንደሚመጣ ታውቃለህ? አላውቅም። የማታውቅ ከሆነ አርፈህ ቁጭ በል ይባላል። ስለዚህ ብዙ ሰው የምኞት ህልም የለውም። ለምን ነው የምኞት ህልም የሚፈልገው? በልብ የሚመኘው ህልም ማሳካት እንደሚችል አያውቅም። ስለ ህልሙ ሲያስብ እንዴ የህልም ለማሳካት ገንዘብ የለኝም፣ ሰው የለኝም፣ ቦታ የለኝም፣ አቅም የለኝም፣ ትምህርት የለኝም፣ ልምድ የለኝም ነው የሚለው። ባለፈው አንድ ሰው የምትለው እኮ ቆንጆ ነው፣ ግን ገንዘብ የለኝም አለ። ለምን? ስንት ነው የሚያስፈልግህ አልኩት። ምንም አልወሰንም። ዝም ብሎ ነው ሰው ገንዘብ የለኝም ስንት የሚያስፈልግ ብትለው አልወሰንም። የምኞት ህልም አሁን ገንዘቡ ሳይኖሩ፣ ሰው ሳይኖሩ፣ አቅሙ ሳይኖሩ፣ ትምህርቱ ሳይኖሩ፣ ልምዱ ሳይኖሩ፣ ቦታ ሳይኖሩ እኔ ይህ ህልም እንዴት አድርጌ እንደማሳካው አላውቅም፣ ግን ይህ ነገር አሳካለሁ ብለህ ትወስናለህ። በአእምሮ ማለት ከአእምሮ 6 የአእምሮ መሳሪያዎች አንድ ምናብ የሚባል አለ። በምናብህ እዛ ትገባለህ። ይህ ህልም ካሳካሁት ህይወቴን ይቀይራል፣
የሚስቴ ህይወት፣ የልጆቼ፣ የእናቴ፣ የአባቴ፣ የአክስቴ፣ የአጎቴ፣ የቤተሰቦች እንደዚህ ይቀየራሉ። በአገሬ እንደዚህ እሰራለሁ። አይቼዋለሁ። እንደሱ አድርጌ እንደዚህ አድርጋለሁ። አይቼዋለሁ። ህልሜ ከኔ በላይ ነው። ህልሜ የእናቴ ህይወት ይቀይራል፣ የኢትዮጵያ ህይወት ይቀይራል፣ የአፍሪካ አይቼዋለሁ። አንድ የአእምሮ እዛ ከሄደ ማለት ነው እዛ መቆየት አለበት። እዛ ይቆያል። ታምነዋለህ፣ ማንነትን ታድርገዋለህ፣ ከዛ ታሳካዋለህ። የምኞት ህልም በቃ ትርጉም የሚሰጠ ነው። አሁን የእቅድ ህልም የእውቀት ህልም ብታስቀምጥ ኦኬ መኪና ገዛለሁ፣ ኦኬ መኪና ገዛ፣ ከዛስ የሚል ጥያቄ አለ። የምኞት ህልም የፍላጎት ህልም በቃ እሱ ስታደርገው ከዛስ የሚባል ነገር የለም። ኦፍኮርስ ከዛ በኋላም የተሻለ ነገር ማድረግ ትችላለህ፣ ግን እርካታ አለው። አሁን እኔ የምሰራው ስራ ተመልሼ ሳይሆን ምንም ከዛስ የለም። ያን ህይወት ተቀየርኩ በጣም ደስ ይለኛል። አሁን ያን ሰው ግን የብዙ ሰዎች ህይወት እየተቀየር ነው። እንደዚህ ወሬ ለማሳመር አይደለም፣ ፕራክቲካሊ ማለት ነው። የሄድኩበት ለውጥ ያለው ተስፋ ቆርጦ የነበረ ሰው ሲያሸንፍ ያለው ምንድነው የማደርገው? ህይወታቸው እኔ አልቀየርም። እኔ የማደርገው ምንድነው? በውስጣቸው ለህልም አወጣዋለሁ። ፊት ለፊት እንዲያዩ ትረዳቸዋለሁ። ምን መሆኑ ግልጽ አደርግላቸዋለሁ። ከዛ እሱን እንዲያሳኩ የህይወትና ስኬት ምስጢራት አስተምራቸዋለሁ። ተአምር በማንኛውም ሰው ውስጥ ነው ያለ። እዚህ ጋር ሆኖ እኔ ግራ ገብቶኛል የሚል ሰው አንድ የግራ መጋባቱን ተውና ምን ትፈልጋለህ? ምን መሆን ትፈልጋለች? ምን ማድረግ ትፈልጋለች? እሱ ነው የምጠይቀው። እሱ ካወቅከው እንደምታሳካ ካመንከው ግዴታ መሳካት ግዴታ ነው፣ ህግ ነው። አላወቅከው ማለት አይቻልም ማለት ነው። ፓራዳይም ከልጅነታችን ጀምሮ እስከ ዛሬ ድረስ በአእምሯችን በአካባቢያችን ካሉ ተጽዕኖ የፈጠሩ ሰዎች በአእምሯችን የተገነባ የሀሳብ፣ ስሜት፣ እምነት፣ አመለካከት ድምር ፕሮግራም ሆኖ የምናደርገው ሁሉም ነገር 24 ሰዓት የሚቆጣጠር የአእምሮ ፕሮግራም ነው። ፓራዳይም ካልተቀየረ ህይወታችን በጭራሽ አይቀየርም። ይሄ በእርግጠኝነት ማውራት እንችላለን። ቢቀየርም ዘለቄታ የለውም። ፓራዳይም ሲቀየር ግን ግዴታው ሁሉ ውጤት መቀየር አለበት። ኢን ቬሪ ሲምፕል ወርድስ ፓራዳይም ምንድነው? በአእምሯችን በተለይ ደግሞ በድብቁ የአእምሯችን ክፍል የተከማቸ የአእምሮ ፕሮግራም ነው። የምናደርገው 24 ሰዓት የሚቆጣጠር የአእምሮ ፕሮግራም ነው። አሁን ለምሳሌ አንድ እግሬ እንደዚህ አድርጌ ቁጭ አድርጌዋለሁ፣ ሳወራ እንደዚህ ቢያወራለሁ። ይሄ ሁሉም አድርገው በፓራዳይም ነው። ምክንያቱም በድብቁ አእምሮ ፓራዳይም የሚባል ፕሮግራም አለ። ሳላስብ አሁን በንቁ አእምሮ እንደዚህ ማለት እችላለሁ፣ የሆነ ነገር ማድረግ። ይሄ በንቁ አእምሮ ነው። ንቁ አእምሮ ግን ሁሌ አክቲቭ አይደለም። ሌላ ነገር ይሄዳልና ሳምባችን ስተነፍስ፣ ልባችን ስትመታ፣ ጨጓራችን ምግብ ሲፈጭ፣ እጃችን ሲንቀሳቀስ፣ እግራችን ሲሄድ፣ ወይ ካልተመቸን እንደዚህ ስንቀየር፣ ወይ ልብሳችን ስናስተካክል 24 ሰዓት የሚቆጣጠረው የአእምሮ ፕሮግራም ፓራዳይም ይባላል። አሁን በተለያየ ፕሮግራም ምን ብዬ እጠይቃለሁ? ጫማህን ያምራል ብዬ እጠይቃለሁ። እና መጀመሪያ የለበስከው የቀኝ ጫማህ ነው የግራ ነው ብዬ ስጠይቃቸው ዞር ብላ ስበልና አላስታውስም ይላሉ። አንዳንዱ ያስታወሱ ይመስላቸዋልና እኔ የለበስኩት የቀኝ ነው ይላሉ። እርግጠኛ ነህ? ስንት ሰዓት ነው የለበስከው? ብዙ አያስታውሱትም። ሱሪ ስትለብስ መጀመሪያ የለበስከው የቀኝ ነው የግራ? ካልሲውስ ብዬ ስጠይቃቸው ለካ አላስታውሰውም። ለምን ነው ሰው መጀመሪያ የለበሰው የቀኝ ነው የግራ የማያስታውሰው? ምክንያቱም ጫማው ራሳችን አይደለም የምንለብሰው፣ ፓራዳይማችን ነው የሚያለብሰን። እንዴት ካልቀኝ የሆነ 6-7 ዓመት እያለን ማለት ነው አባታችን እናታችን ጫማ መልበስ የሚባል ነገር ያስተምሩናል። አሁን 6 ዓመት 7 ዓመት ሆነ ጫማ ስትለብስ ትገለባብጠዋለህ፣ ትቀይረዋለህና እንደዚህ አይለበስም ወደዚህ ቀይሮ እንደዚህ አይለበስም ወይ ስታስሮ ታበላሸዋለህና ያስተምሩሃል። 6 ዓመት 7 ዓመት 8 ዓመት ሲያስተምሩ ከዛ ጫማ ማሰር የሚባል ፓራዳይም በአእምሮ ይገነባል። ዛሬ ጠዋት ስትነሳ አንተ ሳትሆን በአእምሮ የተገነባው ጫማ መልበስ ፓራዳይም ነው የሚያለብስ፣ ክረባት የሚያስር ፓራዳይም የሚያለብስ። እኔ በ12 ዓመቴ ነው ክረባት ማሰር የጀመርኩት። አሁን መለስ ብለን ወደ ልጅነታችን ስንሄድ የመጀመሪያ ፓራዳይም ስም ነው። በተለያየ ፕሮግራም እንደምትሰማኝ አንተ ማነህ ብዬ ስጠይቅ ሰው ስሙ ነው የሚነግረኝ። አንተ ማነህ ብለህ ፍሬዘር ትለኛለህ። አንተ ፍሬዘር አይደለም፣ ስምህ ፍሬዘር ነው። አንተ ግን ፍሬዘር አይደለም። እኔ ስሜ ዳዊት ነው፣ እኔ ግን ዳዊት አይደለሁም። ስም አለኝ። ስሜ ካልወደድኩት መቀየር እችላለሁ። አሁን በቤት ወይ በጎረቤት የምታውቁት የ1 ዓመት ልጅ ካለ ለዛ ልጅ ሄዳችሁ ለምሳሌ ያ ልጅ ፍሬዘር ከሆነ ስሙ ማለት ነው
ፍሬዘር ብላችሁ ብትጠሩት አሁን እኔ ፍሬዘር ነኝ አይልም። ወይ ደግሞ ለምሳሌ ልጁ ፍሬዘር ነው የተሰጠው ስም፣ ግን ቤት ሄዳችሁ አንተ ፍሬዘር ነህ ብትሉት አይ እኔ የ1 ዓመት ልጅ ነው የማወራለሁ፣ እኔ ዳዊት አይደለሁም እኔ ፍሬዘር ነኝ ብሎ አይመልስም። ምክንያቱም ያ ልጅ እስካሁን ድረስ ምን አልሆነም፣ ፓራዳይም አልሆነም። ስም ፓራዳይም ነው። የመጀመሪያ ፓራዳይማችን ስማችን ነው። አሁን ስለ ስም መፈላሰፍ ፈልጌ አይደለሁም፣ ግን ስም እንዴት አድርጎ በአእምሮ እንደተገነባ መረዳታችን ፓራዳይም እንዴት አድርጎ በአእምሯችን እንደተገነባ እንረዳለን። ይሄ ስንረዳ የድህነት ፓራዳይም፣ የጥላቻ ፓራዳይም ከውስጣችን ማውጣት እንችላለን። አሁን አንድ ልጅ ህፃን ልጅ የ1 ዓመት ልጅ አልጋ ላይ ተኝቶ ምንም አያውቅም። ይሄ ስጋ አካል እንዳለውም አያውቅም። ምንድነው ይሄ እንደዚህ ምንድነው ይነክሰዋልና ያማዋልና ለምን እንዳመመው አያውቅም። እንደነከሰው እንዳመመው አያውቅም። ብዙ ስጋዊ አካል እንዳለም አያውቅም። ጀሲ የተማረ ነው ያለ። ግን አባቱ እናቱ ይመጣሉና ፍሬዘር ነው ስሙ ብለናል። ፍሬዘር ሲሉት ማለት ነው። አሁን አብዛኛው ሰው ስሙ አባቱ ሊመርጥልህ ይችላል፣ አያቱ፣ አንዳንዴ ጠላትም ሊመርጥልህ ይችላል። አንድ ስም ከተመረጠ ግን ተመረጠ ነው። ይመረጣልና መጥቶ ያጫውቱታል። ፍሬዘር ሲሉት ያ ህፃን ልጅ ነው። እነዚህ ሰዎች ዝም ብለው ያወራሉ እና ምን እንደሚሉ በአፌ መድገም ይከብደኛል፣ በጆሮዬም አልለየውም። ግን ከሁሉም ቃላቶች አንድ ቃል አለ፣ በጣም ለየት ያለች ቃል። እቺ ፍሬዘር የምትል ቃል አለች። እቺ ቃል ሲያወሯት ለእኔ በትክክል አልረዳት፣ ግን ፍሬዘር የሆነ ሰዓት ፍሬዘር ሲሉ ዞር ብሎ ያቸው ልጃችን ስሙን አወቀው ምናምን ብሎ ደስ ይላቸዋል። እሱ ስሙን አይደለም ያወቀው፣ ያቺ ሁሉ የሚያወራት ቃል ሲያወሩት ዞር ብሎ ሲያቸው መጥቶ እንደሚያጫውቱት ነው የሚያውቀው። ስለዚህ ፍሬዘር ሲሉ ዞር ብሎ ያያል። ይሄ ልጅ ምንም ሳያስበው በአእምሮ ስም የሚባል ፓራዳይም ተገንብተዋል። ስም የሚባል ፓራዳይም ምንድነው? ፍሬዘር ሲባል ዞር ይላል፣ ማንነትን ይቆጣጠራል። ይሄ ልጅ 7 ዓመቱ ሲደርስ ማንነት ብትለው ፍሬዘር፣ ግን ልጅ ያለ ዳዊት ቢባል ኖሮ ዳዊት ይሆን ነበር። ስም ችግር የለውም፣ ግን በልጅነቱ ለአንድ ልጅ ድህነት ማስገባት ትችላለህ፣ ምንቀኝነት፣ ዘረኝነት ማስገባት ትችላለህ። ሁሉ ነገር ከፈተሽኮ አብዛኛው ሰው በድሃ ቤተሰብ ድሃ ነን ብሎ በሚያምን ቤተሰብ ካደገ እዛ ቤት የሚወራው ምንድነው? እኛ ምስኪን ነን፣ እነሱ ሌቦች ናቸው፣ አጭበርብረው ነው ያደጉ የሚወራለ። ያ ሰውዬ እኔ ህልሜ ያላሳካሁ ቤተሰቤ ሀብታም ያላደረኩት መሆን ያለብኝ ስላልሆንኩ መስራት ያለብኝ ስላልሰራሁ አይል። እኛ እኮ ሀበሻ ምን አለን፣ እነዚህ ፈረንጆች ናቸው የሚችል የለቅሶ ወሬ ነው የሚወራው። ብዙ ሰው ድህነት በውስጡ ገብቶለታል። እኔ አሁን ሰዎች እመለከታለሁ ታሪክ ሲነገር ማለት ነው አንድ በጣም ድንቅ ሀብታም ሰው የነበረ ምናምን ብለህ ብታወራ ማለት ብዙ አይመስጣቸው። ግን ሬዲዮ፣ ቲቪ አንድ ምስኪን የተቸገረ ምስኪን ድሃ ሰው የነበረ ከተባለ ሰው ይነቃል፣ ይመለከተዋል። በቃ ድህነት የኛ ነው ብሎ ይዞታል። ኢትዮጵያ ብትጠይቅ አንደኛ ዓመት ለምሳሌ ጥያቄ ፈተና ማለት ነው ከነዚህ የሚቀጥሉ ሀገሮች አንድ ሀገር 3ኛ ዓለም ናት ብለህ ኤ አሜሪካ፣ ቢ ካናዳ፣ ሲ አውስትራሊያ፣ ዲ ኢትዮጵያ ኮንቲኔንት እናንተን ቀላቀልኩት። ግን ለሱ ስትል ሁሌ 3ኛ ዓለም ለኢትዮጵያ ለአፍሪካ ነው የሚሰጠው። ኢትዮጵያ ማነው 3ኛ ዓለም ያደረጋት? ትምህርት ቤት ፓራዳይም ከልጅነታችን ጀምሮ እስከ ዛሬ ድረስ በአእምሯችን የተገነባ ፓራዳይም። እዚህ ጋር መፈተሽ ያለበት ምንድነው የተገነባበት? በልጅነታችን አትችልም ከተገነባበት አትችልም መሆን ቀላል ነው። ትችላለህ ከተገነባበት ትችላለህ መሆን ቀላል ነው። ፓራዳይም ከስማችን ጀምሮ እስከ ዛሬ ድረስ በአእምሯችን መሆን ትችላለህ ወይ አትችልም ብሎ የተገነባ ነው። አባታችን፣ እናታችን፣ ወንድማችን፣ እህታችን፣ ትምህርት ቤታችን፣ አስተማሪያችን፣ የስራ ቦታችን ኤቭሪቲንግ። አብይ አህመድ አሁን በ7 ዓመቱ እናቱ ምን አለችው? ንጉስ ትሆናለህ አለ። አመነው እና ወታደር ሆኖ እዛ ውትድርና ያለ ፎቶ ልነሳ ሲል ነው አንድ ቀን ንጉስ ሆናለሁ ዝም ብዬ ፎቶ አልነሳ ማለት። በልጅነቱ ንጉስ ትሆናለህ የሚል ህልም በውስጡ ገባ። እኔ አሁን ለምሳሌ በ7 ዓመቴ አባቴ ጠይቀው ትዝ ይለኛል። እኔም ንጉስ መሆን ፈልጋለሁ። መቼ ነው ንጉስ የምንሆነው ብዬ ጠይቀው አባቴ ፖለቲካ አይወድም፣ እናቴ ፖለቲካ ትጠላለች እና ምን ብላ መለሰልኝ፣ አይ እኛ ንጉስ የምንሆን ቤተሰብ አይደለንም ማለት። አሁን እኔ ፖለቲካ አልወድም። የፖለቲካ ኢሹ ምናምን ሲነሳ በትክክልም አልረዳውም፣ በደንብም አይገባኝም። ስለዚህ አልወደውም። መለስ ብለህ ካየኸው የሆነ መሰረት አለ። በህፃን ልጅነት ሀብታም ትሆናለህ ወይ ትችላለህ ወይ ድሃ የሚሉ ቋንቋዎች የሚደጋገሙሉ በልብህ ይገባሉና ምን ያደርግሃል? ይቋጠራል። ስለዚህ አሁን መፈተሽ ያለብን ምን አይነት ፓራዳይም ነው